አመሰግናለሁ። አሶሬቴ ማለት ከአሮጌው አመት ወደ አዲሱ አመት የምንሸጋገርበት የዘመን መለወጫ በዓል ማለት ነው። ለዚህ አሶሬቴ በዚች በ5 ቀን ከጳጉሜ 1 እስከ 5 ባለው ጊዜ ውስጥ የሚከበር በዓል ነው። ይሄ በዓል ደግሞ ከዚህ በፊትም በተገኘ መንገድ ያልተያዘ ግን ማህበረሰቡ ላይ ብቻ የነበረው በደም መልማትም ማጉልበትም ያለበት በዓል ስለሆነ እንጂባራ ዩኒቨርሲቲ 2017 አጥንቶ ባቀረበው ጥናት መሰረት አንደኛ ባህሉ ለኢኮኖሚውም ለማህበራዊም ፋይዳ ከፍ ያለ ስለሆነ አደባባይ በዓል ሆኖ እንዲከበር በተወሰነው መሰረት በዚህ አመት ለመጀመሪያ ጊዜ የአደባባይ በዓል ሆኖ ይከበራል። ይህ አደባባይ በዓል ሆኖ ሲከበር መጀመሪያ በሁሉም ወረዳዎች ላይ ይከበራል። በሁሉም ወረዳዎች ከተከበረ በኋላ ደግሞ በዞን ደረጃ ጳጉሜ 2 እንጂባራ ዩኒቨርሲቲ ከአዊ ብሔረሰብ አስተዳደር ጋር በማገናኘት የሚያከብረው በዓል ይሆናል ማለት ነው። ስለዚህ አሶሬቲ በዚህ በ5ቱ ቀን ውስጥ የሚከናወኑ ተግባራት አሉ። ይሄን በዓል የሚያከብሩት መጀመሪያ ህጻናት ናቸው። ህጻናት ሲባል ከ6 እስከ 16 አመት ያሉ ህጻናት ናቸው፣ ወንድም ሴትም። እነዚህ ህጻናት በ5ቱ ቀን ሌሊት እየተነሱ ወይም ደግሞ ወፍ ሳይጮህ ውሃ ላይ ሂዶ ገላቸውን ይታጠባሉ። ይሄ ማለት እንግዲህ ከዚህ በፊት የነበረውን ቆሻሻ እድፍ አስተሳሰብም ሊሆን ይችላል፣ ሌላውን እንደ መጣጠብ እንደ ማራገፍ አድርጎ የሚቆጥሩበት ነው። ከዛ ደግሞ እንግጫ ይነቅላሉ። እንግጫ እንግዲህ ባለበት አካባቢ ሆኖ ያንን እንግጫ የሚነቅሉበት አበባቸውንም የሚሰበስቡበት ወቅት ይሆናል። ይህን ከሰበሰቡ በኋላ ደግሞ ጳጉሜ 5 መጨረሻ ላይ ጭፈራ ይደረጋል። ቤት ለቤት እየዞሩ ይለምናሉ። ይሄን የሚለምኑበት መጀመሪያ እንግጫ ይጎነጎናል። የተጎነጎነው እንግጫ መጀመሪያ ትልቅ ሰው ቤት ይጀምራሉ። ከትልቅ ሰው ቤት ሲጀምሩ የተጎነጎነውን እንግጫ ሂዶ ምሰሶ ላይ ያስራሉ። አንዱን ደግሞ ጣራ ላይ። የጉንጉኑ ምልክት ልምላሜ ያላቸውን ሳሮች ናቸው የሚጎነጉኑ። የሚቀጥለው አመት የተስፋ የሰላም የምርት አመት ይሆንልን የሚለውን ነገር መገለጫ ነው። ይሄን ሲያደርጉ ደግሞ የመጀመሪያ ሴቶች ይሄን ወገባቸው ላይ ያስራሉ። ጉንጉኑን ሴቶችም ወገባቸው ላይ ያስራሉ። ወገባቸው ላይ የሚያስሩ ሴቶች ያላገቡ እና እነዚህ ሰዎች ያገቡ ሴቶች አያስሩም። ያላገቡ ሴቶች ደግሞ ወገባቸው ላይ ያስራሉ። እነሱም ተስፋ ለቀጣይ አመት ተስፋን እድልን የሚሰጥ ነው ብሎ ስለሚያስቡ በዚህ አይነት መንገድ ይደረጋል። ይሄን ካደረጉ በኋላ ደግሞ በየቤቱ ዙሮ ይለምናሉ። ሲለምኑ ደግሞ የበቆሎ እሸት ይሰጣል፣ ዳቦ ይሰጣል። ይሄን ከሰበሰቡ በኋላ ደግሞ በአንድ ቤት ላይ ነው የሚያድሩት። በአንድ ቤት ላይ ያስቀምጣሉ። ያስቀምጡትን በየስራ ዘርፋቸው ወንዶች እንጨት መፍለጥ ሊሆን ይችላል፣ ሌሎች ነገሮችን የማሰባሰብ ስራ ሊሆን ይችላል። ሴቶች ደግሞ ምግብ የማዘጋጀት ስራ ይሰራና ይሄን ክፍፍል ተደርጎ ተመርቆ የዛሬ አመት በሰላም ያደርሳቸው ተብሎ የሚለያይበት ወቅት ነው። ይሄን ደግሞ በሽማግሌዎች ተመርቆ በትልቅ ሰው ተጀምሮ እስከ መጨረሻው ይለመናል። ከተለመነ በኋላ ደግሞ የተሰበሰበውን ደግሞ ሽማግሌዎች መጥተው መርቆ ህጻናትን የሚሸኙበት ሁኔታ ነው ያለው። በዚህ ሁኔታ ነው የሚከበረው። ስለዚህ የተስፋ በዓልም ስንል አሶሬቲ የመጀመሪያ ከዘፈኑ ጀምሮ ፋይዳ አለው። ዘፈኑ ምንድነው? አንደኛ ክረምት ነው የነበረ፣ ውሃ የሚጎድል ዛሬ ነው ወይ ይላሉ። ሁለተኛ ድቅድቅ ጨለማ የነበረበት ነው፣ አበባ ምናምን የምናይበት አይደለም። አበባ የሚፈነዳው ዛሬ ነው ወይ፣ አበባ የሚያብበው ዛሬ ነው ብሎ እያሉ ይጨፍራሉ። ክረምት የሚወጣው ዛሬ ነው ወይ፣ ውሃ የሚጎድል ዛሬ ነው። ምክንያቱም በጣም ጎርፍ አለ፣ ውሃ አለ፣ ያ የነበረበት ስለሆነ ውሃ የሚጎድል ዛሬ ነው ወይ፣ ፀሐይ የሚወጣ ዛሬ ነው ወይ እያሉ ህጻናት እየጨፈሩ የቀጣይን ተስፋ የሚገልጹበት ባህል ነውና በዚህ አይነት መንገድ በዓል ይከበራል። ስለዚህ ይሄ በዓል ለማክበር አንደኛ ቅድም ያልናቸውን ሂደቶችን ማለፍ ይግድ ይላል። ሁለተኛ ደግሞ በቆሎም አገዳም የሚበሉበት ከዛ በፊት በአገውኛ አሚሚ ነው የሚባለው፣ ያልበሰለ ማለት ነው። ያ ስለሆነ በቆሎም አይበላም፣ አገዳም አይበላም። አገዳም አይበልበት በሁለት ምክንያት ነው። የመጀመሪያው እንደተባለው ቅድም እንዳልኩት ያልበሰለ ስለሆነ በሽታን ጉንፋን ያስይዛል የሚል አስተሳሰብ አለ። ትክክልም ነው። ያልበሰለና ለሆዳችን ጠቃሚ ያልሆነው ነገር ስንበላ ያመናል፣ በሽታ ያመጣል ተብሎ ይታሰባል። ሁለተኛ ደግሞ ክረምት ቀድሞ ቢበላ አገዳም የሚበላው በቆሎ ያላዘው እንትን ነው የሚበላው። ቀድሞ ግን በቆሎ መያዝ ሳይጀምር ከተበላ በቆሎም የዚህ ሆንም አይሆንም ሳይታወቅ ህጻናት ይበሉታል ማለት ነው። ይሄ ደግሞ ምርት ይቀንሳል። ስለዚህ ምርትንም ለመጨመር ካላቸው ፋይዳ የሚሆን ስለሆነ በዚህ አይነት መንገድ ነው የሚደረገው።
ስለሆነ በዚህ አይነት መንገድ ነው የሚደረገው። ሌላው አሱሪቲ በዓል ሲከበር ልክ የአገው ማህበረሰብ ሰርግ ሲያወጣ ጎረቤት ጋር ሳይተራረቅ ሰርግ ያወጣል። አሱሪቲ በዓልም ህጻናት ከመጀመራቸው በፊት የተቀያየሙ እነማን ናቸው ተብሎ ይለያል። እነዚህ የተቀያየሙ ሰዎች ደግሞ እርቅ እንዲፈጽሙ አንድ እንዲሆኑ ይደረጋል። ከዛ በኋላ ጨዋታ ሲካሄድ ህጻናት የሴቶችም ነጻነት ቀን ተብሎ የሚታወስ ቀን ነው። ከጳጉሜ 1 እስከ 5 ባለው የሴቶች የነጻነት ቀን ነው። ልጃገረዶች ያለ ምንም ገደብ የሚጫወቱበት ምንም አይነት ትንኮሳ የማይደረግበት እርስ በርሳቸው የሚጠባበቁበት በዓል ስለሆነ በዚህ አይነት መንገድ እንደ ሴቶች ነጻነት ቀንም ተደርጎ የሚያዝ ነው። ሌሎች ህጻናት ወንድ ህጻናትም ቢሆን ከብት መጠበቅ አለ። ብዙ ስራዎች አሉ። ያ ስራ ትላልቆች ለዚህ ጨዋታ ላይ ከፍ ያሉ ሰዎች እየጠበቁ ህጻናት በፍላጎታቸው የሚጫወቱበትን ህጻናት በፍላጎታቸው ራሳቸውን ደስታ የሚያሳልፉበት ሁኔታ ነው የሚመቻቸው። ከዛ በተጨማሪ ደግሞ እያንዳንዱ ሰው የራሱ የሆነ ድርሻ አለው። ትንሽ በእድሜ ከፍ ያለው ወደ ወንዝ ገላ መታጠብ ሲሄዱ፣ እንግጫ ነቀላ ሲሄዱ፣ አበባ ለቀማ ሲሄዱ እነዚህ ሰዎችን ህጻናትን ያስተባብራቸዋል። ከጎርፍም ከዳጥም ተሸክመው ያሻግራቸዋል። ህጻናትንም ማንም አካል እንዳይተናኩሳቸው እርስ በርሳቸው በእድሜ ከፍ ያሉ ወንዶችም ሴቶችም ሆኖ የሚጠበቁበት ነው። ከዛ በተጨማሪ ደግሞ ምንም አይነት ቂም ቢኖርበት ምንም አይነት ደም የተጋቡ እንኳን ቢሆኑ አሱሪቲ በሚከበርበት ከጳጉሜ 1 እስከ 5 ምንም አይነት ትንኮሳ ምንም አይነት ደም መመላለስም የማይደረግበት ወር ነውና ይሄ አሱሪቲ ፋይዳው በጣም ከፍ ያለ ነው። ማህበራዊ አስተዋጽኦም ስናይ ቀደም ሴቶችም ወንዶችም በኩልነት የሚጫወቱበት የተጣሉትም ይቅር የሚባባሉበት ቂም ያለውም ቢሆን ያን ቂም በዚህ በ5 ቀን ውስጥ ማይፈጽምበት ስለሆነ ማህበራዊ ፋይዳው በጣም ከፍ ያለ ነው። ኢኮኖሚያዊ ፋይዳም ቀደም እንዳለው በቆሎውም ሌላው ምርትም በተገቢ መንገድ እንዲጠበቅ እንዲከበከብ የሚደረግበት ሁኔታ ምንድነው? አሱሪቲ ነው። ከአሱሪቲ በፊት አይበላም አይነካም። ከዛ ያልበሰለ ደግሞ እንዳይጠፋ ይደረጋል። የበሰለው በቆሎ እንዲበላ ከተደረገ ደግሞ ብዙ ያልበሰለው ከሆነ ብዙ የሚበላ የነበረው አንድ በቆሎ በልቶ ህጻን የሚጠግበት ሁኔታ አለና ከኢኮኖሚ ፋይዳም እሱ ነው። አካባቢ ጥበቃንም በተመለከተ እነዚህ እንግጫ ምናምን ያለበት አካባቢ በደንብ ነው የሚጠበቀው። ከብት አይገባበት፣ ሌላ ምንም አይሆንበት። አካባቢ ጥበቃ ላይም የራሱ አስተዋጽኦ የሚያደርጉበት ነው። አበባ ይጠፋል፣ ከብቶች ይረግጣሉ። እንግጫው ሳሩ ይጠፋል፣ ከብቶች ይረግጣሉ ስለሚባል ያ ተከለላ ተጠበቀና ለአካባቢ ጥበቃ ቢሆን የራሳቸውን አስተዋጽኦ ያደርጉበት ገበጥና ለባበስ አሱሪቲ ባህል አሱሪቲ ልብስ ሲባል ተመሳሳይ ልብስ የራሳቸው ልብስ ያከብራሉ። አዲስ እንኳን ካልሆነ አጥሮ ንጹህ ነው አይደለም። ልብስ ይቅርና ገላቸው ራሱ ገላውን ማይታጠብ ገላውን አንድ ቀን ብቻ አይደለም 5 ቀን ሙሉ እየተከታተሉ ይታጠባሉ። ጠዋት ገላቸውን ይታጠባሉ። አረፋዱ ላይ ያነጥራሉ። ከዛ በኋላ አዲስ ልብሳቸውን ለብሰው ወደ ከሰዓት በኋላ ደግሞ በጎዳና ይጨፍራሉ። በየቤቱ ሄደው ይጨፍራሉ። እየጨፈሩ ይለምናሉ። እየጨፈሩ ሲለምኑ አሱሪቲ ላይ እንቅስቃሴ ነው፣ ውዝዋዜ ነው፣ ዞሯል፣ ባል ጭብጨባ በዚህ እንዳጎላበሉ ወንዶ እንደገና ቆሞ አይደለም እየጨፈሩ እየተደሰቱ ሌላውንም እያዘነ ሌላ ማህበረሰብ ደግሞ እያጨበጨበላቸው እያዩ ያጠነቅናሉ። አሱሪትን አካማ እያለ ያጠነቅናሉ። እየተቀበሉ ደግሞ በዚያ ሁኔታ ነው። በዚያ መንገድ ነው ባህል ከለማ በተገቢ መንገድ ከተያዘ ሰላም ነው። ባህልን ያብሰው ከባህል የወጣ ማህበረሰብ ደግሞ አሁን አሱሪቲ ባህል እነዚህ የሚከበርባቸው አካባቢዎች የተወሰኑ አካባቢዎች ጓንጓ ወረዳ ላይ የባክሱ ወረዳ ላይ የቆላማ ግን በሁሉም አካባቢ የተቃሚ ባህል ሰላምን
ቂምን የሚሽር በዓል እስከሆነ ድረስ ቤተሰብ እስከሆነ ድረስ ደግሞ ብሔረሰብ አስተዳደር በዚህ አይነት መንገድ እንዲከበር በተሰጠን እየሰራ ነው። ይህን ከሰራን በኋላ ደግሞ ፕሮግራም በዘንበር ላይ አድርጎ ጳጉሜ 2 መጠቃለያ ፕሮግራም ይደረጋል። ይሄ ከሆነ በኋላ ደግሞ ባህሉን እየተከልን ከሄድን ባህሉን እያሰፈን ከሄድን ህጻናት ራሳቸው የሚያስቀጥሉበትን ለህጻናት ደግሞ የምናስወርስበትን ሁኔታ አመቻችተን በዚህ አይነት መንገድ ለማድረግ ብዙ ርቀት ሄደናል። በዚህ አመት ደግሞ በድምቀት ይከበራል የሚለው ሀሳብ ነው ያለ። ባህሉ ክዋኔዎችን አንዱ ወረዳ ከሌላ ወረዳ የሚማርበት ሁኔታ አለ። አንዱ ላይ የሚጎድለውን ሌላ የሚሞላበት ሁኔታ አለ። ሁለተኛው ደግሞ ባህሉ የቱሪስት መዳረሻ እንዲሆን ነው ፍላጎታችን። የቱሪስት መዳረሻ አይደለም እንዲህ አይነት ባህል በዩኔስኮም እንዲመዘገብ የቱሪስት መዳረሻም እንዲሆን ኢኮኖሚያዊ ጠቀሜታም ከፍ እንዲል ካለን ፍላጎት ማህበረሰቡም የራሱን ባህል ይዞ እንዲቀጥል የቱሪስት መዳረሻም እንዲሆን ኢኮኖሚያዊ ፋይዳውም ከፍ እንዲል ሰላሙንና ቂምን ደግሞ በዚህ ባህል የሚሽርበት መሆኑን አውቆ አንደኛ በየቦታው ያሉ መቃቀሮች በየቦታው ያሉ ቂሞች አንደኛ መጣላት በሌለበት ሁኔታ ሁሉ መነጣላቸው ነው አሉ ሚጣላም ቢሆን ደግሞ ይቅር መባባልን ሰላም መፍጠርን አንድ መሆንን የምናሳይበት ስለሆነ በዚህ አይነት መንገድ እንዲከበር ወደ አደባባይ እንዲመጣ ያሰብንበት ሁኔታ ነው ያለው።